በጣም በርካታ ባንዳዎች ኢትዮጵያን የወጉ ከጠላት ጋር አብረው የተባበሩ በወቅቱ ደሞዝም ሁሉ ተከፋይ ነበሩ። የሀገርን ጥቅም ለሌላ አሳልፈው ይሰጡ ነበር። በመንግስት ቢሮክራሲ ውስጥ መሸጋል፣ በህዝብ አገልግሎት መስጫ ውስጥ ይመሸጋል፣ በብዙ ነገሮች ውስጥ ይህ ሁሉ ባንዳ ቀጣይነቱን ያረጋገጠ ነው። አንዳንዱ ኢትዮጵያ ሸልማ ሞሽራ ብዙ ነገር ሰጥታ አገር ሁሉ ያደረገቻቸው መንግስት እንዲሆኑ ብዙ ድጋፍ ያደረገች እስካሁን እየደገፈች ነው። ስለዚህ ኢትዮጵያ ለባለፈው በርካታ ዓመታት ስደማ ይኖረችው በእነዚህ ምን ያክል ኢትዮጵያን ለማፈራረስ ጫፍ ላይ ደርሰው እንደነበረ ህዝቡ በአንድ ላይ ባይወስኑ ሁሉም ፈንጂዎች ያየኋቸው አውጀሰብ የሚባል ፓርክ ማንኩሽ የሚባል ከተማ ውስጥ በወቅቱ የነበረው መከላከያ ሰራዊት ማርኮ ያየሁት ሁሉም ሜዲን ኢጅፕት ነው። ለተወረወረብን ድንጋይ ለእያንዳንዱ ምላሽ ቢሰጥ ከነበርንበት ቦታ ላይ ራሱ ቆመን መገኘት ሁሉም ነገር ከሰማይ በታች በንግግር በጠረጴዛ ዙሪያ ይፈታ የሚል እሳቤ ተቀይሯል። ነገር ከጊዜ ወደ ጊዜ እየደቀቀ መጥቷል። የቤልጂክና የምንሽር ድምፁም እየቀነሰ የወፎች ድምፅ እየሆነ መጥቷል። የታለመለት ዓላማ የማይመታ ከሆነ በትጥቅ ትግል ይልቅ በሀሳብ በንግግር የሚፈታ ችግር ከሆነ ይመለሳል። በጣም በርካታዎቹ የዚህ አይነት እይታ አላቸው። ኢትዮጵያ ውስጥ ያሉ ወንድሞቻችን የጫካ አስተሳሰብ ምዕራፉ መዘጋት አለ። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ዋናው ስቱዲዮ አሁን ጀምሯል። በተለያዩ አማራጮቻችን ልትከታተሉን ትችላላችሁ። ጥንታዊ ስልጣኔና ያልተቋረጠ ስርዓተ መንግስት ከገነቡ የዓለም ሀገራት መካከል የምትጠቀሰው ኢትዮጵያ ለዘመናት በባህላዊም በዘመናዊም የዲሞክራሲ ሽግግር ውስጥ የምትሆንባቸው በርካታ እድሎች ተከትበው ተጽፈዋል። ህዝቦችም በዚህ ስርዓት ውስጥ እንዲኖሩና ማህበራዊ ረፍት የሚሰማቸው ዜጎች እንዲሆኑ በማድረግ ረገድ በየዘመናቱ መሪዎች በተቀያየሩ ቁጥር የመጡ የዲሞክራሲ ልምምዶች በኢትዮጵያ ውስጥ የፈጠሩት ሳንካና እሱን ችግር ቀርፎ ደግሞ ወደ ተሟላ የዲሞክራሲ ስርዓት ሽግግር በሚደረገው ሂደት ውስጥ እያጋጠሙ ያሉ ችግሮች ምንድናቸው? እነሱን ለመቅረፍ እየተሰሩ ያሉ ዋና ዋና ጉዳዮች ከመሰረቱስ የዲሞክራሲ ሳንካዎቻችንስ ምንድናቸው? በሚል ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ለህዝብ ተወካዮች ምክር ቤት ከሰጡት ምላሽና ማብራሪያ የተቀነጨቡ ጉዳዮችን ይዘን ቆይታ የምናደርግ ነው የሚሆነው። በዛሬው በዚህ ርዕሰ ጉዳይ ውይይታችን እንግዶቻችን አሉ። ከኔ በግራ በኩል ዶክተር ሙሉጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ቤት መምህርና ተመራማሪ ነው። ቆይታ ከሚያደርጉ ተመራማሪዎች መካከል አንደኛው ነው። ሌላኛው ተንታኛችን አፈወርቅ በደዊ ቤተኛው። እንኳን ደህና መጣችሁ። ደስታ ይወደድልኝ። ስላያችሁ ደስ ብሎኛል። ዶክተር እንኳን ደህና መጣ። ዲሞክራሲውን ነጥለን እናያለን። የዲሞክራሲ ልምምድ ውስጥ በቆየችው ኢትዮጵያ በተቃራኒው ደግሞ ዲሞክራሲ ልምምድ እንዳይሆን ያደረጉ በርካታ ችግሮችና ሳንካዎችም ያሉባት ሀገር ነች። እሱን ለመቀልበስ ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እሳቤ በሚመሯት ሀገር ላይ ያነሷቸው ዋና ዋና ጉዳዮች አሉ። አሁን ላይ ያለው የሰላም ችግር ሶስት መሰረታዊ ጉዳዮች የሚታዩበት ነው አሉ። የመጀመሪያው በኃይል የተመሰረተ የፖለቲካ ባህል ልምምድ፣ ሁለተኛው የባንዳነት ልምምድና የውጭ ጠላቶች ደግሞ ኢትዮጵያ እንዳትረጋጋ እያመጡ ያሉት እሳቤ የሚል እሳቸው በግልጽ የኢንቨስትመንት እያሉ የገለጹት ማለት ነው። እና እነዚህን ጉዳዮች እንደመነሻ የጋራ ሀሳብ እየተጋራን ቆይታ እናደርጋለን። ዶክተር እንዴት አያቸው እነኚህን ጉዳዮች? እንግዲህ ይሄን ወደ ኢትዮጵያ ስንወስደው መከራዋ ብዙ ነው፣ ታሪኳ ረጅም ነው። መከራዋም ስቃዩንም እነዚህ ሶስቱም አንድ ላይ ተባብረው አብስተውባታል። እነማን? የፖለቲካ ልምዳችን የዲሞክራሲ የምናደርገው ሂደት። ሁለተኛው ባንዳ አላት፣ በጣም በርካታ ከውስጥም ከውጭም ያሉ። ሶስተኞቹ የውጭ ጠላቶች አሉብን። እነዚህ ሶስቱም አንድ ላይ ሆነው በአንድም በሌላም ቅድም ያልናት በምስራቅ ተራሮች በምስራቅ አፍሪካ ተራሮች ስር የምትገኘው ኢትዮጵያ ታሪኳ ረጅም ነው። የሚነገር የሚጨበጥ ብዙ ታሪክ አላት፣ ወግ አላት፣ ልምድ አላት። እቺ ነገር እነዚህ ሶስቱ ተባብረው በዛ መልኩ አድርጓታል። ባንዳነት ስናይ እንግዲህ የእንግሊዘኛው ቃል ክፍፍል ነው፣ ግሩፕ ነው። እዛ ግሩፕ ውስጥ ምንድነው ያለው? ዓለም ላይም አለ በነገራችን ላይ የዚህ አይነት ባንዳነት። ከወሰድን ጃፓን እምነቱ ሸንቶይዝም ነው። ጃፓኖች በዓለም ደረጃ ላይ ራሳቸው አገራቸውን በጣም ይወዳሉ።
የጃፓን ወታደር አይማረክም። ጄኔራሎቻቸው በሁለተኛው ዓለም ጦርነት ሂሮሂቶ ንጉሶቻቸው ራስን ለሀገር ለመንግስት ታማኝ ነው የምታደርገው። ሱሱኩ ይባላል። ካራቺ አሚን የሚባለው ራሱን በሻሞላ ወቅቶ ነው የሞተው። ስለዚህ ለሀገራቸው እጅግ በጣም ጃፓኖች ታማኞች ናቸው። በሁለተኛው ዓለም ጦርነት ከ1939 እስከ 45 በነበረው ሂሮሺማም ነጋሳኪም ስትወድም ባንዳ ውስጧ ላይ ነበረ። የሀገርን ጥቅም አሳልፎ የሚሰጥ በዛ መልኩ ለሚታይ የኛን ለየት የሚያደርገው ጉዳይ አለ። እንግዲህ ባንዳነት ቅድም ያልነው አሜሪካ ውስጥም ነበረ። የሀገርን ጥቅም መናንተ የሚባለው ፕሮጀክት አቶሚክ ቦምብን የተሰሩ ፎርሙላዎች ባልና ሚስት ናቸው አሳልፈው ለማን ለራሽያ የሰጡት። በተመሳሳይ መልኩ የብዙ ሀገራት የፖለቲካ ሁኔታቸውን በዛ መልኩ አለ። ግን የኛ ምንድን ነው ለየት የሚያደርገው? ኢትዮጵያ ውስጥ ያለው የኛን ለየት የሚያደርገው መልቲ ዳይሜንሽናል ነው። ይሄ ማለት የሚያደርገው ከጥንት እስካሁን ባለው የሀገር ውስጥን ጉዳይ እንደ መከፋፈያ ይወስደዋል። ብዙስ መካከል ላይ ከጥንቱ ዘመናዊ የኢትዮጵያ ታሪክ ወስደን ካየን አጼ ዮሐንስ፣ አጼ ቴዎድሮስ በጀነራል ናፒር የሚመራ 30 ሺህ ጦር ከህንድ እስከ ቋቲት በር እስከ መቅደላ ድረስ ተከትለው ወስደው ያስገደሉት እነማን ናቸው? ባንዳዎቹ ናቸው። በተመሳሳይ መልኩ በአጼ ሚኒሊክ ዘመንም ነበር፣ በአጼ ዮሐንስም ጊዜ ነበር። አጼ ሚኒሊክ ጊዜን ከወሰድን ከጠላት ወገን ሆነው ኢትዮጵያን የወጉ በጣም በርካታ ናቸው። በስም የሚታወቁ በደረጃ እከሌ እከሌ የሚባሉ አንዱ በጣም ልዩነት ላይ ቢኖር እንኳን ከንጉሱ ጋር አብረው ደግሞ ልዩነት አላቸው። ግን በኋላ ተመልሰው ደግሞ ከንጉሱ ጋር ለምን ንጉሴ ሲሞት አድዋ ጦርነቱ ጋር ሄደው እዛ ጋር ሲሰዋ አድዋ ጦርነት በነገራችን ላይ 20 አንቀጾች አሉት። 17ኛው አንቀጽ የኢትዮጵያን ጥቅም ሙሉ በሙሉ የሚነካ ነው። ብሔራዊ ጥቅምን እንደዚህ ነው የሚለው አንቀጹ። የኢትዮጵያ መንግስታት ከአውሮፓ መንግስታት ለሚያስፈልጋቸው ማንኛውም ጉዳዮች በጣሊያን መንግስት አጋዥነት ብቻ መላላክ ይችላቸዋል። ይሄን ነው አልቀበልም ያለው። ይሄን ደግሞ ደግፈው በዛኛው ሳይድ የሚያደርጉ ነበሩ። ወደ ልጅ ኢያሱ ዘመነ መንግስትም ስንመጣ እንግዲህ የኢትዮጵያን የዲሞክራሲ ስርዓት እያየን ለመምጣት ነው። እሳቸው አውሳ በረሃ ሲሄዱ እንግዲህ እዚህ ሸዋ ላይ በተደረገላቸው መፈንቅለ መንግስት ፈረንሳዮችም ጣሊያኖችም ከኛ ጋር አብር ወደ ስልጣን እንመልስ ብለዋቸዋል። ኖ አይሆንም፣ የሀገሬን ጥቅም ብለው እዛው እንግዲህ 6 ጦር አላቸው ቢመልሱ ማዕከላዊ መንግስቱም በተመሳሳይ መልኩ ኮንትራዲክት አድርገው የተወሰነ ወደ ስልጣን ሊመጡ የሚችሉ ነበር። የአፄ ሥላሴ መንግስት ካየን እንግዲህ በሁለት መልኩ ያለ ነው። የስደተኛና የባንዶች መንግስት ነው የሚባለው። በተመሳሳይ የንጉሱ ይባል ነበር ከና አባባሉ። ያው የሚታወቁት ነው። ሀገሬ ኢትዮጵያ ሞኝነሽ ተላላ የገደለሽ የሰራልሽ ቀርቶ ይበዳልሽ በላ። ስለዚህ በዛ መልኩ የባንዳም አለው የምንም አለው፣ በተመሳሳይ ስደተኛም ነው። ያ ሲባል ቆየ። በጣም በርካታ ባንዳዎች ኢትዮጵያን የወጉ ከጠላት ጋር አብሮ የተባበሩ በወቅቱ ደሞዝም ሁሉ ተከፋይ ነበሩ። የሀገርን ጥቅም ለሌላ አሳልፈው የሰጡ ነበሩ። በሶማሌ ወረራም ጊዜ በነገራችን በደርግ ተመሳሳይ ኢትዮጵያውያን የሆኑ እዛው መንግስት ስልጣን ውስጥ ያሉ በዛኛው ሳይድ ሆነው የሚሰሩ ነበሩ። በተመሳሳይ ስንመጣ በኢህአዴግም በኢትዮ ኤርትራ ጦርነት ጊዜ ተመሳሳይ ኢትዮጵያን ለዛ መከራ የዳረጓት ነበሩ። ከለውጡ በኋላ እንግዲህ በሰሜኑ ጦርነት ጊዜ ያጋጠመን ኢትዮጵያ የሚታወቅ ነው። ስለዚህ በእያንዳንዱ አሁን ባለው የኢትዮጵያ ፖለቲካ ውስጥም በተመሳሳይ በእያንዳንዱ ኦፊስ ውስጥ ይሄ በነገራችን ላይ በሰላምና ደህንነት ምርምር ውስጥ ግሪቫንስ ይባላል። ተቋምን መሰረት ያደረገ የቅሬታ መፍጠሪያ ዘዴ ምን ያደርጋሉ? እነዚህ አንድን የመንግስት ስልጣን ወይም ፖለቲካ ፓርቲ ውስጥ ተፎካካሪ ፓርቲ በብዛት የሚታየው ግን በመንግስት ስልጣን ውስጥ ነው። ምን ያደርጋሉ? ለመንግስት አብረው የሚሰሩ ይመስሉና ብዙ ነገሮችን ያበላሻል። መንግስት እንደሌለው ሀገሩ መንግስት እንደሌለው ህዝቡ እንዲማረር አይነት ነገር። ከዛ ይሄ ግሪድ ተቋምን መሰረት ያደርጋል። ለምሳሌ አንተ መሬት ጋር ትሄዳለህ፣ አይሆንም ይላል፣ ሰነድ ይደብቃል። መታወቂያ ልትወስድ ትሄዳለህ፣ ይቆልፍባል። እዚህም ስትሄድ እዚህም ስትሄድ እዚህም ስትሄድ እዚህም ስትሄድ እዚህም ስትሄድ ይቆልፍባል። የዛኔ ምን ይላል ህዝቡ? ወይኔ በቃ ይሄ መንግስት የለም አገሩ አይከላከልንም ይላል። ባንዳዎች የተኛውም ጋር አለ። በኃይል ላይ የተመሰረተ የፖለቲካ ባህሉ ከዛ የሚመነጭ ግሩም ነው። ምን አሳጣት ኢትዮጵያን? ምናልባት በየዘመኑ መሪዎች ቢቀያየሩ ባንዳ
የጥንታዊ ስልጣኔ ሀገርን ችግር ከመፍታት ይልቅ ችግሩ እንዲወሳሰብ እያደረጉ በመምጣታቸው ምንድነው ሀገሪቱን ያሳጣት የሚለውን በኋላ እናያለን። አፍያ ወደ አንተ ልምጣ። እነዚህን ዋና ዋና ሀሳቦች እንዴት አያቸው? ዲሞክራሲ እንዳይገነባ ማነቆ የሆኑ ጉዳዮች ብለው ጠቅላይ ሚኒስትሩ የገለጿቸው ሀሳቦች ማለት ነው። አይ ቲንክ ዶክተር ብዙዎቹን ነገሮች ዳስሷቸዋል። ለኔ እነዚህ ሶስቱ ነገሮች በተለይ ኃይልን መሰረት ያደረገ ፖለቲካ ባህል በሀገራችን ውስጥ ስር የሰደደ መሆኑ በተለይ ቅድም አንተ በመነሻ ላይ ስታነሳው ለምሳሌ ያልተቋረጠ ስርዓተ መንግስት ያለበት ሀገር ነው ስትል ቢያንስ ኮንቲኒቲ ኦፍ ገቨርንመንትን ያረጋገጠ ሀገር ነው ስትል ያ ኮንቲኒቲ ኦፍ ገቨርንመንት የተረጋገጠው ኃይልን መሰረት ባደረገ ነው። ለምሳሌ በሰላማዊ መንገድ ስልጣን እየተቀባበለ አይደለም የመንግስት ስልጣን ቀጣይነቱ የተረጋገጠው በጉልበት በኃይል እየተቀባበለ የመጣው አልተቋረጠም። አልተቋረጠም። ባይቋረጥም ግን ቅብብሎሹ የነበረው ኃይልን መሰረት ያደረገ ነው። የሶሻል ሜካፓችንም ለምሳሌ ማህበራዊ ስሪታችንንም ደግሞ ስታየው ለምሳሌ ብዙ ጊዜ በግጥማችን ውስጥ በዘፈኖቻችን ውስጥ ምንከታቸው ነገሮች አሉ። ገዳይ ወዳለው ተኳሽም አልጠላ ሲደክመኛ አፍርፋርለው በጎፈሬው ጥላ ምናምን ይላል። የተማሪ ይግደለኝም ይላል። እንደዚህ እያለ ገዳዩንም ይመርጣል ተኳሽም ይወዳል። ትርክቶቻችን ስሪታችን በራሱ ኃይልን መሰረት ያደረገን ነገርን የሚያበረታታ የሚስብም ነገር አለው በውስጡ። ስለዚህ በዚህ ማህበረሰብ ውስጥ ያደገ ሰው እንደዚህ አይነት የፖለቲካ ባህል ቢያዳብር አንድ ማህበረሰቡም ይሄ ማህበረሰቡ መወቀስ ያለበት ነገር ነው። ማህበረሰቡ ራሱን ማበጠር ያለበት ነገር አለ። ራሱን ይሄ ማጽዳት ያለበት ነገር አለ። ምክንያቱም በተቻለ መጠን በዚህ ዘመን ካዳራሹ በረሃው የሚሰፋ የሚመስለው ወንበር ከመሳብ ቃታ መሳብ መፍትሄ የሚያመጣ የሚመስለው ብዙዋል። ስለዚህ ጠቅላይ ሚኒስትሩ አንደኛው ኃይል መሰረት ያደረገ የፖለቲካ ባህል በሀገራችን መዳበሩን ሲያነሱት አንተ ቅድም እንዳልከው የመንግስት ቀጣይነትን ያረጋገጠ ሀገር ቢሆንም የመንግስት ቀጣይነትን ያረጋገጠ ነው በኃይል ነው። አብዛኛው ብዙ ቅብብሎሽ ኃይል መሰረት ያደረገ ነው። ከቅርብ ጊዜ ወዲህ ነው በተወሰነ ደረጃ በፖለቲካ በአዳራሽ ውስጥ በተደረጉ ንትርኮች ስልጣን ሲተላለፍ ያየ ነው። ሁለተኛው ለምሳሌ የባንዳነት ልማድም ቅድም እንዳልነው ለምሳሌ አንድ የመንግስት ቀጣይነትን ብቻ አይደለም ያረጋገጠው። በሀገረ መንግስቱ ታሪክ ውስጥ የባንዳ ቀጣይነትን አረጋግጠናል። ሁሉም የየራሱን ባንዳ እየፈጠረ ነው የመጣው አሁን እስካለንበት ጊዜ ድረስ። የኛ ሀገር ባንዶች እዚህ ወይ ሳህል በረሃ ወይም ሱዳን በረሃ ወይም ኦሮሚያ ወይም አማራ ወይም ትግራይ በረሃ ውስጥ የመሸጉም ይመስለን ሰዎች አሉ። በመንግስት ቢሮክራሲ ውስጥ ይመሸጋል፣ በህዝብ አገልግሎት መስጫ ውስጥ ይመሸጋል፣ በብዙ ነገሮች ውስጥ ይሄ ሁሉ ባንዳ ቀጣይነቱን ያረጋገጠ ነው። በደርግም ባንዳ ነበር፣ በኃይለሥላሴም ባንዳ ነበር፣ በሚኒሊክም በዮሐንስም በቴዎድሮስም ወደ ኋላ በሄድክ ቁጥር ለግል ጥቅማቸው ባንዳነቱ ከምን ይመነጫል ስትል ለምሳሌ እንደ አባባል አለ አይደል ሆድ ከሀገር ይሰፋል ሲባል ሊትራል የሆነ ሚኒንጉን የሚወስዱ ሰዎች አሉ። ሆድ ከሀገር ይሰፋል ሲባል ሆድ ከሀገር ይበልጣል። ስለዚህ ሆድን ለመሙላት ሲሉ ህሊናቸውን አሳልፈው የሚሸጡ የሀገር ጥቅምን አሳልፈው የሚሸጡ የህዝባቸውን ጥቅም አሳልፈው የሚሸጡ ማለት ነው። ስለዚህ ባንዳነት አንደኛው የሚወለደው በዚህ አስተሳሰብ ውስጥ ነው። ምክንያቱም እንደ ሀገር በባህላችን በታሪክ በተረትና ምሳሌዎቻችን ውስጥ ሆድ ከሀገር ይሰፋል ስትል በሆድህ ብዙ ነገሮችን ልትችል ትችላለህ። የመቻል አቅም ማሳያ ነው። አንዳንዶች አላዋቂዎች ደግሞ ሲረዱት ሆድ ከሀገር ይሰፋል ከተባለ የሚሰፋ ነገር ሁሉ ትልቅ ነው፣ ስለዚህ ሆድ ከሀገር ይተልቃል ወይም ይበልጣል ብሎ የተረዱ ሰዎች ማለት ነው። ስለዚህ በአንዳነት ከዛም ይወለዳል ብዬ አስባለሁ። የውጭ ኃይሎች ኢንቨስትመንትን ስታየው ደግሞ እስከ ተወሰነ ጊዜ ድረስ ለምሳሌ ሪተርን ኦን ኢንቨስትመንቱ ጥሩ ነበር። በኢትዮጵያ ውስጥ ቀውስን ላይ በኢትዮጵያ ውስጥ በሚፈጠሩ ቀውሶች ላይ ኢንቨስት ማድረግ ጉድ ሪተርን ነበር። አሁን ከጊዜ ወደ ጊዜ ምክንያቱም መንግስት እየጠነከረ ሲመጣ መንግስት ጥርስም እያበቀለ ሲመጣ ሪተርንህ ዲሚኒሽ እያደረገ ነው የሚሄደው። ስለዚህ እያዋጣ አይደለም። ግን ዋናው መሰረታዊ ነገር ማጠንጠኛ የሚሆነው ምንድነው የውጭ ኃይሎች ለምንድነው ኢትዮጵያ ውስጥ ቀውስ ላይ ኢንቨስት ማድረግ የሚፈልጉት ስትል በአፍሪካ ቀንድ ተራራ ላይ ያለን ሀገር ነን። አብዛኛው የኛ ተፈጥሮ ሀብት ወደ ውጭ የሚፈስበት አንደኛው ምክንያት እኛ ተራራው ላይ ስላለን ነው ብዬ ስለማምን ምክንያት የሚሆነው ከኛ ጂኦ ስትራቴጂክ ፖዚሽን አንጻር ነው። አንድ ከሜሪታይም ቾክ ፖይንቱ በቅርብ ርቀት ላይ መገኘታችን፣ ሁለት ለዙሪያው ገባው ላሉ ሀገሮች ወይም ደግሞ ለአጎራባች ሀገሮች በጠቅላላ የህልውናቸው መሰረት የሆነ ወንዞቻችን ወደ እነሱ የሚፈሱ መሆናቸው፣ ከጎረቤቶቻችን ጋር ህዝብም ታሪክም ማንነትም እምነትም የምንጋራ መሆናችን፣ እነዚህ ሁሉ የውጭ ኃይሎች የምንላቸው ከጎረቤት እስከ ቅርብ ጎረቤት ከቅርብ ጎረቤት እስከ ሩቅ ጎረቤት ድረስ ያሉት በእኛ
ኢንተርናል ፖለቲክስ ውስጥ ኢንቨስት ያደርጋሉ ማለት ነው። ስለዚህ ይሄንን ስታየው ለእኔ ጠቅላይ ሚኒስትሩ ያነሷቸው 3 የሰላም በኢትዮጵያ ውስጥ ለማምጣት ዲሞክራሲን በኢትዮጵያ ውስጥ ለማጽናት አስቸጋሪ ያደረጉ 3 አበይት ነጥቦች ናቸው ብዬ አስባለሁ። ግሩም ነው። እነዚህ ነገሮች ፈታፈታ እያደረግን ከንግግራቸው የምንዋሳቸውን ሀሳቦችም እየገላለጥን ቆይታ የምናደርገው። ዶክተር ወደ አንተ ልምጣ። ምን አሳጣን ግን በመሰረቱ እምልህ እንግዲህ በአንዳነት ኢትዮጵያን ለማዳከም ደግሞ በተለያየ መንገድ የሚገዙ የራሳችን ሰዎች ነው የኢትዮጵያን ብሔራዊ ጥቅም አሳልፈው ለመስጠት ሙከራ ያደረጉ እንደው ዲሞክራሲያችን እንዲቀጭጭ ወደ ኋላ እንድንመለስ አላደረጉንም ወይ? ከዚህስ ምንድን ነው የምንማረው የሚለው ነገር መሰረታዊ ጥያቄ ይመስለኛል። እና እሱ ላይ ትንሽ በወፍ በረር ቅኝትን እንይ ዶክተር። ዲሞክራሲ የአገዛዝ ስርዓት ነው። ጥንት አቴኖች ዲሞክራሲን ሲጀምሩት አንድ ሰው በህይወት ዘመኑ አንድ ቀን መንግስት ይሆናል። 4 የፖለቲካ መዋቅር አለው። የመጀመሪያው አሴምብሊ ይባላል፣ 6 ሰዎች ናቸው። ሁለተኛው ቀጥሏል ሁቦለን ይባላል፣ 500 ናቸው። ሶስተኛው ቦርድ ኦፍ ማጂስትሬት ይባላል፣ እነዚህም 500 ናቸው። ፒፕል ኮርት የሚባሉት 15 ሰዎች ናቸው። 3 የማህበረሰብ ክፍል አለ። የመጀመሪያው ሲቲዝን የሚባለው አለ፣ ዜጋ እድሜው ከ40 ዓመት በላይ ሆነ ወንድ ብቻ። ሁለተኛው ግሩፕ የሚባለው ፎሬነር የውጭ ሀገር ዜጎችና ባሮች አሉ፣ አንድ የማህበረሰብ ክፍል ናቸው። ችልድረን ውሜን ይባሉና እነዚህ 3 ሁለቱም በየትኛው የፖለቲካ ፓርቲ ውስጥ የፖለቲካ መዋቅር ውስጥ አይገቡም። እሱ ዲሞክራሲ አድጎ ዛሬ የራሱ እሴት አለው። 9 የሚጠጉ ዋና ምሰሶዎች የምንላቸው ከህዝብ ሉዓላዊነት አንስቶ ሴኩላሪዝም እስከምንለው በዚህ ውስጥ ያልፋል ዲሞክራሲ። እኛም ሀገር ላይ ለዲሞክራሲን ለማምጣት ብዙ ትግሎች ነበሩ። አንዱ የምናየው የፓርቲዎች እድገታችን ነው። 1960ዎቹ ነው የኛ ሀገር የፓርቲ እድገት የሚባለው። ዘመናዊ ፖለቲካ ከመጣ በኋላ ፓርቲዎቹ ሲመሰረቱ 2 ነው። አንዱ ጫፍ ያለው አለ፣ በተለይ ይሄ ፔሪፌሪ የክልሎችን የሀገሪቷን ዳር ድንበር አድርገው የተመሰረቱ የፓርቲዎች ብዙዎቹ እነዚህ ነፃ አውጪ ናቸው ወይም ተገንጣይ ናቸው። ሁለተኞቹ መሀል ያሉት በአንድም በሌላም መልኩ ውህዳውያን ናቸው። በዚህ ሂደት ውስጥ የውጭ ጠላቶችም አሉበት። አሁን ቅድም የምንለው የአፓ የራሱ እሴት አለው። መኢሶን፣ ወዝሊግ፣ እጫት፣ ሰደድ በኋላ 108 የሚጠጉ አባላቶች አንድ ላይ ሆነው ደርግን የመሰረቱት እነዚህ ሁሉ ምንድናቸው? ፓርቲዎች ናቸው። በዚህ ውስጥ ላይ የውጭ ጠላቶቻችን ኢንቨስትመንት ካየን በ2 መልኩ ነው የምናየው። አንደኛው የራሱ የሆነ የፖለቲካ ዓላማ ያለው አለ። የራሱ የሆነ ፖለቲካ ዓላማ ያለው ከውጭም እርዳታ ይወስዳል፣ ያንን ለማሳካት ይሄዳል። ሁለተኛው በጣም አስቸጋሪ የሆነው ግን የራሱ የሆነ የፖለቲካ ዓላማ የሌለው ነገር ግን ምንም ይሆን የሌሎች ተቀጣሪ የሆነ የነሱን ፍላጎት ብቻ ለማሟላት የሚሄድ ለባለፉት በርካታ ዓመታት ዲሞክራሲ እንዳንገነባ በሀገረ መንግስት ስርዓታችን ውስጥ በማህበረሰባችን ውስጥ ከፍተኛውን ሳንካ የሆኑት እነዚህ ናቸው። መጥፎ ጎረቤት አለ፣ ሁሌ የሚወቅጥ ኮንዶሚኒየም ላይ የምትኖር እንኳን ታውቃለህ፣ ከላይ በሙቀጫ ታኝተህ እያለ ሁሌ የሚረብሽ በቃ ይወቅጣል። ጠዋት ይወቅጣል፣ ማታ ይወቅጣል፣ ቀን ይወቅጣል። ተኝተህ እንኳን ወንበር ይስባል፣ ያንኳኳባል። እሱ ብቻውን አይደለም፣ ሌላ ደግሞ ተሸክሞ ይመጣል። ያ ታሪካዊ ጠላቶቻችን ተሸክሞ ደግሞ እዚህ ድረስ ይመጣል። እውነቴን ነው። እነዚህ አንዳንዱን ኢትዮጵያ ሸልማ ሞሽራ ብዙ ነገር ሰጥታ አገር ሁሉ ያደረገቻቸው መንግስት እንዲሆኑ ብዙ ድጋፍ የደገፈች እስካሁንም እየደገፈች ያለች። ስለዚህ ኢትዮጵያ ለባለፈው በርካታ ዓመታት ሲደማ ይኖረችው በእነዚህ ነው። ምን የላቸውም፣ የራሳቸው የሆነ የፖለቲካ ዓላማ የላቸው፣ ግን የሚሸከሙት ምንድነው? የሌላውን ሀሳብ ነው። ተሸክመው ብቻ ደግሞ የሆነ ዳር ላይ አይቆሙም፣ ይመጣሉ እዚህ መሀል ላይ። ስለዚህ ኢትዮጵያ ባለፈው የጀመረችው እንዳትጨርስ የጨረሰችውን ደግሞ እንዳትጠቀም በብዙ ሲጎን ጧት የኖሩት ለባለፈው በርካታ የፖለቲካ ልምዳችን ውስጥ እነዚህ ነገሮች ናቸው ያለፍነው። ስለዚህ ቁስላችን ብዙ ነው። የምንታከመው ነገርም ሕክምና የሚፈልግ ያን ያክል ጊዜ የሚፈጅ ሀሳብ ግን ከተነጋገርንበት መቅረፍ የሚቻል ግሩም ነው። ስልጣን በኃይል ለመቆናጠጥ የሚደረገው ጥረት ኢትዮጵያ ጥንታዊ ስልጣኔ ያላት የምንላትን ሀገር
አዳዲስ የበራላቸው ሐሳባውያን መሪዎች ሲመጡ ጉዟቸውን እንደው ረጅም አላደረገባቸውም ወይ አፈወርቅ? ይሄን ምን ማለት እንችላለን? ማለት መሰልጠን ባለብን ልክ፣ ዲሞክራሲን ልምምድ ማድረግ ባለብን ልክ፣ ሰላማዊ የስልጣን ሽግግር ማድረግ ባለብን ልክ ከኋላችን ተነስተው በርካታ የዓለም ሀገራት ሲሰለጥኑ ስናይ እንደው አያስቆጭም ወይ ይሄ ነገር? ይሄ የብዙዎቻችን ጥያቄ ይመስለኛል። ማለት በብዙ መንገድ ኮስታዩ ከዓለም በብዙ ነገር ቀድመን ነው የጀመርነው። ለምሳሌ በዲሞክራሲ ቀድሞ ዲሞክራሲ ጽንሰ ሀሳቡን ቀድሞ የተረዳ ሀገረ መንግስት ነው ይሄ ሀገር። ለምሳሌ ኦሮሞ እንግዳ ስርዓት ብትወስድ፣ በሌሎች ማህበረሰብ ውስጥ ስታይ አንዳንዴ ማነጻጸሪያውን ብትወስደው ለምሳሌ የአሜሪካ የመጀመሪያ ፕሬዚደንት ስትመርጥ ከ300 ዓመት በፊት ኦሮሞ ዲሞክራቲካሊ የራሱን የጎዳ ሊደር መርጧል። 300 ምናምን ዓመት በፊት በዚህ ደረጃ ቀድመሃቸው ጀምረሃል። በኪነ ህንፃ ቀድመህ ጀምረሃል። በብዙ ነገር ቀድመህ ትጀምርና ከዛ መሀል ላይ በምንድነው የተስተጓጎል ነው ስትል አብዛኛውን ነገራችንን የኛን የኪነ ህንፃውንም የዲሞክራሲውንም የፍትሁንም የምኑንም ነገር ጥለንና ጣጥለን የጦርነቱ ነገር ላይ የጦርነቱንም ነገር በወጓ ያዝነው እኮ። ለምሳሌ አንዳንዴ የኛ ሀገርን ሁኔታ ስታየው የሚያሳዝን ፓርት አለ። ካለንበት አንጻር አሁን የደረስንበትን ነገር ባለፉት 5-6 ዓመታት የደረስንበትን ነገር በጣም እናደንቃለን አይደለም? ብዙዎቻችን በደስታ እንገልጸዋለን። ከመነሻው ካልኩሌት ስለምናደርግ ነው። ከነበርንበት አንጻር ብዙ መተናል ብለን ስለምናስብ መድረስ ከሚገባን አንጻር ብናየውስ ብንሰፍረውስ የት መድረስ ነበረብን? ከዓለም ጋር ባለን ዲስታንስ ብንለካውስ የት ነው ያለ ነው? ይሄ ያስቆጫል። እንደ ሀገር ብዙ ጊዜ ስለ ኢኮኖሚውም ስለ ፖለቲካውም ስለ ዲፕሎማሲውም ስናወራው ብዙ ጊዜ እንደ ሀገር ኖርማል ሰርከምስታንስ በመደበኛ መንገድ ሰርተህ የዚህን ሀገር ችግር አትፈታው። የዚህን ሀገር ችግር በእርምጃና በንፉንቅቅ እየሄድክ ልትፈታ አትችልም። መሮጥ ያለብህ መሮጥ አለብህ፣ መዝለል ያለብን መዝለል አለብህ። ምክንያቱም አንዳንዴ ፕሮሲጀራል የሆነ እድገት ልታድግ አትችልም። ለምሳሌ ቻይናዎቹ የሄዱበትን መንገድ በጠቅላላ መሄድ አይጠበቅብህ። ሌት ካይማር አድቫንቴጅ የሚሰጥ አንደኛው እሱ ነው። ከሆነ ቦታ ጋር ትጀምራለህ ዘለህ ማለት ነው። መወርወር መወንጨፍ መቻል አለብህ። እና አንዳንዴ በርብርብ በዘመቻ ብዙ ችግኝ ተከላውን በዘመቻ ምክንያቱም ውዝፍ አለብን፣ ብዙ ድህነቱ ላይ በዘመቻ ምክንያቱም ውዝፍ አለብን፣ ያልሰራ ነው። መሰረተ ልማት ግንባታ በዘመቻ ምክንያቱም ውዝፍ አለብን። በመደበኛው መንገድ ሰርተ አትደርስም፣ ከዓለም ጋር ኮፓፕ አታደርግም። ስለዚህ ብዙ ጊዜ የሚያስቆጨው እንደ ሀገር ሊያስቆጨን የሚገባው ነገር እኛ በጦርነት ውስጥ ስልጣን በመነጣጠቅ ውስጥ ደም በመቃባት ውስጥ ጊዜያችንን ስናባክን ፖለቲካችንን ከአዳራሽ አውጥተን በየበረሃ በየጫካ ውስጥ ስንበትን ወንበር እየገፋን ቃታ መሳብ ስንጀምር ዓለም የት ጥሎ እንደደረሰ ማየት እንችላለን። ድንቅ ሀሳቦችን እያነሳን ነው። ዓለም የህዋ ግብግብ ላይ ባለበት የኛ የሰፈር ሀሳብ ደግሞ በጣም እያየለ ሲመጣ ሀገሪቱ መሄድ ያለባትን ርቀት እንዳትሄድ ማድረጉ በራሱ ችግር የፈጠረ ይመስለኛል። ኢትዮጵያ በምስራቅ አፍሪካ ሀያል ናት፣ የቀንዱ ፖለቲካ ሀያል ናት። በአፍሪካ ደግሞ የሁሉም ሀገራት መሰባሰቢያ እናት ናት ቢባል ማጋነን አይሆንም። ከቅርብ ጊዜ ወዲህ ደግሞ የለውጥ ሐዋርያ መሆን የሚችል ሀሳብ ባለው መሪ እየተመራች ስለሆነ በጣም አስደናቂ የሆኑ ፕሮጀክቶችን ደግሞ ፊት ለፊት እያመጣን ዓለም እንዲቀናበት እያደረግን ነው። በተቃራኒው ግን አሁንም ቢሆን ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትለመልም፣ እንዳያልፍላት በጣም በህቡና በግልጽ በተደራጁ ኃይሎች ደግሞ የብሔራዊ ጥቅሞቻችን ሳንካና ተገዳዳሪ የሆኑ ኃይሎች ደግሞ አሉ። ይህን ጠቅላይ ሚኒስትር አብይ አህመድ ምን ብለው ገለጹት? የወፍ ድምጽ ብለው የገለጹት አለና እዚህ ላይ ትንሽ እንቆይበት ዶክተር። ባለፉት እንግዲህ በርካታ ዓመታት ኢትዮጵያ ብዙ ጨዋታዎችን አስተናግዳለች፣ ከውስጥም ከውጭ። እንግዲህ ኢትዮጵያና እንዴት ነበረ ካልን በጂኦፖለቲክስ ቅድም እያነሳን ስለነበረ ስለ ህዳሴ እናነሳለን። ህዳሴ በአንዳንዴ ሁለተኛ የአድዋ ድል ታሪክ ነው። ቅድም ያልነዋል ዜጎች ኢትዮጵያውያን በአንድ ላይ ተቻችለው በእያንዳንዱ ቤት ቢያንስ የ14 ዓመት ጎረምሳ እያደገ ያለ ወንድም ሴትም ልጅ አለ። ህዳሴን ሲጨርሱ ኢትዮጵያውያን ትምህርት ቤት ገብተዋል። ከዛ ተሞክሮ ወስደዋል። የሃይድሮፖለቲክሱ ላይ እሱ ላይ ለአንዴና ለመጨረሻ ጊዜ ኢትዮጵያ ውስጥ ድር ህዳሴ የሚቀራም ቢሆንም
ድህረ ህዳሴ አሉ የሚመጡ በፖለቲካው በዓለም አቀፍ ግንኙነቱ በኃይል ሽግሽጉ የኃይል ስርጭቱ ስለዚህ በእነዚህ ዲፕሎማሲው ላይ በጣም ብዙ የሚሰራባቸው ነገሮች አሉ። ሁለተኛው ውሃ ቅድም ያልነው ወደ ቀይ ባህር መሄድ ጀምራለች ኢትዮጵያ። ይሄ አንድ ትልቅ እምርታ ነው። ስለዚህ የቀይ ባህርን ስናነሳ ሁሌም የኛ የሴኩሪቲ ኢሹ ነው ያለው ከኢኮኖሚ ጥቅምነቱ ተጨማሪ። ቀይ ባህር ማለት ለኢትዮጵያ የፍላጎታችን ምንጭ ሁሉ የኢትዮጵያን የአባቶች የእናቶች የአርሶ አደሩ የምሁራኑ የነገ እጣ ፋንታችን የሚወሰነው እሱ ሁለቱ ውሃዎች ላይ ነው። ሁለቱም ውሃዎች ከኢትዮጵያ ታሪክ ውስጥ ነጥለን እናየው። ስለዚህ በህዳሴ ያሳለፍናቸው ጩኸቶች አሉ ብዙ፣ ግን ኢትዮጵያ እሱን አጠናቃለች። ሌላኛው ኮሪደር ትጀምራል። ከተማ ማስዋብ ሲጀምር ጩኸቱ ይመጣል። ዝም ካልክ ምንም ችግር የለውም እኮ ይሄን አረክ። አዎ የተለመደ ነው። ስለዚህ እሱ ይመጣል። አሁን ያለው ትውልድ ከድህነት ከኋላ ቀርነት ራሱን አላቆ የራስ የሚለውን ታሪክ ለመስራት እየሄደ ነው። ሁለተኛው ምንድነው ምን ቢፈጠር ነው ኢትዮጵያ የጀመረችውን ያለመችውን ወደፊት ተስፋዋን አላማውን በምን ሁኔታ ልታሳካ ትችላለች የሚለው እስካሁን የወደፊት ጣፋንታችን እንግዲህ ቅድም ብለናል። የኢትዮጵያ የወደፊት እጣ ፋንታዋ በልጆቿ እጅ ነው። ልጆቿ ከፍ የሚያደርጓታል፣ ያሳድጓታል። ስለዚህ የጠቅላይ ሚኒስትሩም አሁን ያለው ማህበረሰብ ከዚህ በኋላ የሚመጣ መንግስት አሁን እርሻውን አላዘምንም የሚል ቢመጣ አይቀበልም። ምገባን በቃ አቆም ያለው ይሄን አይቀበልም። አሁን ከዚህ በኋላ እኮ ያለው ማህበረሰብ ዘመኑ ወደዛ ነው የሚሄደው። ምክንያቱም ከትናንት ዛሬ የተሻለ ነገር ይፈልጋል። ስለዚህ በየደረጃው ለምሳሌ ምገባን አቆም ያለው የተማሪዎች ምገባን ትልልቅ ሲኒየር አዛውንቶቹን መንከባከብ በቃ አይሆንም ከዛሬ ባል ሰው አይቀበልም። ስለዚህ እርሻውን ማዘመን ይጠበቅበታል። ስለዚህ ቅድም እሳቸው ያልባሉት መልኩ የኢትዮጵያ አንዳንዱ በቃ ምንም ነው፣ አንዳንዱ ግን ከዶሮ ጩኸት አልፎ ወፍ ነግቷል። መንጋቱ ደግሞ ምን ያሳያል? በእኛ ሀገር ደረጃ በቃ ወደሚቀጥለው ምዕራፍ በቃ እንግዲህ ከተማ ላይ ምናልባት መንጋቱ የምናውቀው አውቶቡስ ሲሄድ ታክሲ ሲንቀሳቀስ በቃ ነግቷል እንንቀሳቀስ እንዳለ። ስለዚህ በሳቸው አባባል እሱ ማለት ነው። አንድምታውን አፈወርቅ ጥቂት ነገር ብትል ከዚህ በኋላ ሊመጡ የሚችሉ ነገሮች አያስደነግጡንም ሲባል ያለፍናቸው ነገሮች ወገብ አጉባጭስ አልነበሩም ወይ? በእኛ ሀገር ወይም ደግሞ በሰፊው አፍሪካውያን የሚባል አንድ አባባል አለ አይደለ? ይሄ በጦርነት ውስጥ የተገራ ፈረስ የሰርግ ተኩስ አያስደነብረውም ይባላል። በቃ ኦልሬዲ ይሄ መንግስት በብዙ ጫናዎች ውስጥ በብዙ መከራዎች ውስጥ በብዙ የእዳ የኢኮኖሚ የፖለቲካ የተለያዩ ጫናዎች ውስጥ አልፎ እዚህ የደረሰ መንግስት ነው። ብዙ ነገሮች ክላይማክሳቸው ላይ ደርሰው ዳውን ፌል ማድረግ የጀመሩበት ወይም ደግሞ ቁልቁል መውረድ የጀመሩበት የአብዛኛው ችግሮቻችን ፖይንት ኦፍ ክላይማክሱ ላይ ደርሰን ቁልቁል መውረድ ጀምሯል። አሁን ለምሳሌ ሀገራችን ከውጭም ሆነ ከሀገር ውስጥ ከፍተኛ ጦርነት ያደረገችው ከዚህ ቀደም ነው እንጂ አሁን እየተደረጉ ያሉ ጦርነቶች ከዛ የሚበልጡ አይደሉም። የዕዳ ጫናው ሌላ ፈተና ነው። ስራ አጥነቱ ሌላ ፈተና ነበር። ስለዚህ እዚህ ሀገር ላይ ምን አይነት ነገር አለ መሰለህ? አንተ ስለ ማዕድ ማጋራት ስታወራ ስለ ጸብ ማጋራት የሚያወሩ ፖለቲከኞች አሉ፣ ጸብ ማጋራት ላይ የሚያተኩሩ። በአንድ ወቅት ላይ ጠቅላይ ሚኒስትሩ ስለ አንድ ተረት አነሱና የትግራይ ተረት አነሱና ለድመቷ ጨዋታ ለአይጧ ደግሞ ጣረሞት ነው የሚል ነገር በፓርላማ ተናገሩ። ዴን ያንን ጠቅላይ ሚኒስትሩ የተናገሩበትን ከአውድ ውጪ ተወስድና ያው አንዳንዴ ሰሙ የሚጠቅም ከሆነ ሰሙን፣ ወርቁ የሚጠቅም ከሆነ ወርቁን፣ አይ ሰሙም ወርቁም የማይጠቅም ከሆነ ደግሞ እንጨትና ድንጋዩን ፈልገህ ትተረጉመውና ለህዝብ ጸብ ታጋራለህ። ትልቁ ችግር እዚህ ሀገር ላይ አንደኛው መነሻ አድርገን መውሰድ ያለብን ኢትስ ኤ ሜታፎር ምንድነው? ቅድም ዶክተር እንዳለው ለምሳሌ ኢትስ ኤ ኒው ዴይ ማለት ነው። በቃ ኦልሬዲ ወፎች ጮሁ ሲባል በገጠር ወይም እኛ ባደግንበት ማህበረሰብ ወፎች ጮት ከጀመሩ በኋላ ኢትስ ኤ ኒው ዴይ በቃ አዲስ ቀን ጀምረናል፣ አዲስ ቀን ነው፣ አዲስ ሀሳብ ነው። ከዛ ትንሽ ወደ ኋላ ፈቅ ብትል ድቅድቅ ጨለማ ታገኛለህ። ከዛ በኋላ ግን ብርሃን እየመጣ እየተተካ አዲስ ቀን ጅማሮ ማሳያ የወፎቹ ድምጽ። ዋናው መሰረቱ ግን እኛ እንደተወረወረብን ድንጋይ
ለተወረወረብን ድንጋይ ለእያንዳንዱ ምላሽ ቢሰጥ ኖሮ አይደለም ኮሪደር ግንባታ፣ አይደለም መሰረተ ልማት ግንባታ፣ አይደለም ሚሊተሪ ግንባታ፣ አይደለም ሀገረ መንግስት ግንባታ፣ አይደለም ትርክት ግንባታ ከነበርንበት ቦታ ላይ ራሱ ቆመን መገኘት አንችልም ነበር። እዛው የነበርንበት ቦታ ላይ ራሱ ቆመን፣ ምክንያቱም ቆመን መቀጠል አትችልም። ለእያንዳንዱ ምላሽ ብትሰጥ ኖሮ የተወረወሩ ድንጋዮችን ሁሉ እያነሳ ህዳሴን ስታጠናቀቅበት፣ እያነሳ መሰረተ ልማት ስትገነባበት፣ እነዚህ ሰዎች ተስፋ እየቆረጡ እነሱ ላይ ኢንቨስት የሚያደርጉ የውጭ ኃይሎችም ተስፋ እየቆረጡ እየወጡ ይመጣሉ። ስለዚህ ቅድም እንዳልኩት ነው፣ በብዙ ፈተናዎች ውስጥ የተገራ መንግስት ነው ይሄ መንግስት። በጦርነት ውስጥ የተገራ ፈረስ በሰርግ ውስጥ የሚተኮስ ጥይት አያስደነብረውም የሚባለው ለዛ ነው። አሁን ያለው ሁኔታ ብዙ ነገሮች ወደ ታች እየወረዱ እየቀነሱ ነው የመጡት። ከተወሰነ ዓመት 2 ዓመት 3 ዓመት ወደ ኋላ ብንሄድ የምናገኛቸው በሀገራችን ውስጥ በጣም ብዙ አስከፊ የሆኑ ግጭቶች ነበሩ። አሁን እነዛ አስከፊ ግጭቶች ከጊዜ ወደ ጊዜ እየተቀዛቀዙ መጥተዋል። ያ የሆነበት ምክንያት ምንድን ነው? የህዝብ ቅቡልነት ማጣት፣ በዘላቂነት መንግስትን የመዋጋት አቅም ማጣት። ምክንያቱም መንግስትነት በራሱ የሚሰጥ ጉልበት አለ፣ ስቴት ፓወር የሚባለው። መንግስትን ስትዋጋ ብዙ ሀገራት ኢንቨስት ሊያደርጉብህ ይችላሉ፣ ግን በድብቅ ነው ኢንቨስት የሚያደርጉብህ። መንግስትን ግን ብዙ ሀገራትን ማገዝ ይችላሉ በአደባባይ። ምክንያቱም ለመንግስትነት የሚሰጥ አንደኛው ነገር ከየትኛውም ሀገር ጋር ወታደራዊ ስምምነት ማድረግ፣ የወታደራዊ ግብአቶችን ማግኘት፣ ብድርና እርዳታ መቀበል ይሰጠዋል። አንዳንድ ሰዎች ከፖለቲካ ጨዋነትም ይመነጫል ይመስለኛል። መንግስት በከሌ እየተረዳ እኛ በከሌ ብንረዳ ምን ችግር አለው ይላል። በቃ መንግስትነት የሚሰጥ ክሬዲት አለ። መንግስት ከአይኤምኤፍ ተበድሮ ከወርልድ ባንክ ተበድሮ ሚሊተሪውን ሊያጠናክር፣ ኢኮኖሚውን ሊያጠናክር፣ ቢሮክራሲውን ሊያጠናክር ይችላል። አንተ አማጺ ሆነ ልትበደር አትችልም። በአደባባይ ሀገራት ሊያግዙ አይችሉም። ስለዚህ እነዚህ ሁሉ ተግዳሮቶች ስላሉ ከጊዜ ወደ ጊዜ እየደቀቀ መጥቷል። የቤልጂክና የምንሽር ድምጹም እየቀነሰ የወፎች ድምጽ እየሆነ መጥቷል ማለት ይመስላል። ዶክተር፣ መንግስት ለሁሉም ክፍት ያደረገው የድርድር መንገድና ችግሮችን ጠረጴዛ ስበን እንነጋገር፣ እንወያይ የሚባለው ጽንሰ ሀሳብ በርካታ ታጣቂዎች ወደ ሰላማዊ ድርድር እንዲመጡ በር ከፍቶላቸዋል። አብዛኞቹም እንደነዚህ ያሉ ድምጾች እንዲሰሙ እድል የፈጠረላቸው ይመስለኛል። ይሄ ቀጣይነት መኖር አለበት። ለይቅርታም ነገሩን በሰላማዊ መንገድ ለመቋጨትም ልባችን በራችን ክፍት ነው የሚል ንግግር አንስተዋል። ይህን ጥያቄ የማነሳው አሁንም የሰላም በሩ ክፍት ሆኖ ወደ ሰላም በሩ ከመምጣት ይልቅ ቃታ የመሳሳቡ እልህ ውስጥ የተጋቡ ወንድም እህቶቻችን ስላሉ ነው። እና ለሁሉም የድርድር እድል መስጠቱ አንድምታው ምንድን ነው? የመንግስትስ እንደዚህ ያሉ ውሳቤዎቹን በተደጋጋሚ ጊዜ ማንሳታቸው ሊሰጠን የሚችለው ትዕምርትስ ምንድን ነው የሚለውን። ምክንያቱም ከዚህ በፊት ኑ እንነጋገር እንኳን ሲባል ማን ከማን ጋር ተኳርፎ እየተባለ ዲሞክራሲን ወይ ንግግርን እንደ ማላገጫ ሲያደርጉ የነበሩ ግለሰቦች በመንግስት ስም ነበሯት ይቺ ሀገር አይደል? ይሄ እውነታ ነው። አሁን ደግሞ ኑ እንነጋገር፣ ሁሉም ነገር ከሰማይ በታች በንግግር በጠረጴዛ ዙሪያ ይፈታ የሚል እሳቤ ተቀይሯል ነገርየው። ይሄንስ መጠቀም የለብንም ወይ? እስከ መቼ ድረስ ነው በንህዝላልነት እንደዚህ ያሉን ጉዳዮች የምናያቸው? ምን እስክናጣስ ድረስ ነው? ከሰው ህይወት በላይ ምንም ነገር ስለሌለ ማለት ነው። ፖለቲካውን እንግዲህ ያልተነተነ የለም። ግን ምን ቀረን? ሁለት ነገር፣ ኢኮኖሚውና ማህበራዊው። ኢኮኖሚ እንዴት እናሳድግ፣ ማህበራዊ ውቅራችን እንዴት አድርገን እናጠናክር የሚል ነው። ጦርነት እንግዲህ ብዙ ነው ያደረግነው። የቅርብ ጊዜ ጦርነቶችን ትዝታዎችን ካነሳን ለትናንት ጀነራል ዮሐንስ ገብረ መስቀል የጻፉት አዙሪት ኢትዮጵያና ፍቺ የሚያስፈልጋቸው ጋብቻ በሚለው ላይ አንድ አሳዛኝ ታሪክ አላቸው። 534ኛው ገጽ ይመስለኛል። የልጇን ትኩስ ሬሳ ተሸክማ የተጓዘችው የብርሃን ማሪ ታሪክ። መንግስት እንዲህ አይነት አስከፊ ጦርነቶችን አሁን ባለ ሁኔታ ላይ አሁን ያለው መንግስት በጣም አበክሮ ይኮንናል። እንዲህ አይነት ጦርነቶች መደረግ የለባቸውም። በማንኛውም ረገድ ውስጥ ውይይት፣ ንግግር፣ ድርድር፣ ብዙ ጊዜ እንወያይ፣ እንነጋገር። ስለዚህ ቃታዎች ሁሉ ይዘጉ። ይሄ የአፍሪካም አጀንዳ ነው፣ የኢትዮጵያን መሆን ያለበት እሱ ነው። ምክንያቱም ያለፍነው እሱ ስለሆነ። ግን በተለያየ ጫማ ውስጥ ሆኖ ማየት ይፈልጋል። በታጣቂውም ጫማ ውስጥ፣ በመንግስት ውስጥ ጫማ ውስጥ። አሁን መንግስት ያለው በመንግስት ጫማ ውስጥ ነን ስናየው ይቅር መባባል፣
ይሄ አስከፊው የፖለቲካ ታሪካችንን ይሄ በጦርነት የሚደረገው የአንዴና ለመጨረሻ ጊዜ በየትኛውም ረገድ ከግማሽ በላይ መንገድ ሄደን ብንዘጋው ምክንያቱም ኢትዮጵያ እየመከረች ነው። ኢትዮጵያ ከመከረች ችግሮቿን በአደባባይ ካወሩ ዜጎቿ ባሉት ጉዳዮች ላይ የመፍትሄ ሀሳብ ይሄ ካሉ ያልቃል። መንግስትም እይታው በዛ አቅጣጫ ነው። ይሄ ብዙ ሀገሮች ድርድር አድርገው ፌል አድርገው ያውቃሉ። በነገራችን እንደ የመን ተነጋገሩ 180 አጀንዳ ለዩ ምንም ላለ ሪኮሜንዴሽን ለመንግስት ሰጡ። የመን ያለበት ደረጃ አለ። አንዳንዶቹ የተሳካላቸዋል በንግግር። ስለዚህ መንግስት እያሰበ ያለው እስካሁን ያለው የመጣንበትን የፖለቲካ ታሪክ ምዕራፋችን እንዝጋው። የጠባሳ ታሪካችን ፖለቲካው እንደ አዲስ ምዕራፍ ይሁን የሚል አለው። ያንን ስታደርግ አዲስ ሀገረ መንግስት፣ አዲስ ተቋማት፣ የነገዋ በጣም በልጆቿ የምትወደድ ሀገር ትገነባለ። ለምንድን ነው አንዳንዶቹ የሚመለሱት ካልን ደግሞ ምናልባት በየትኛውም ረገድ ላይ ወደ ትግል ሰው ይሄዳል። ከሄድክ በኋላ የኔን ሀሳብ ጎሳዬን፣ ብሔሬን፣ ዘመዶቼን እኔ የተወለድኩበትን ማህበረሰብ መንግስት አልጠበቀልኝም በሚስ አንደርስታንዲንግ ይሄድና እዛ ሆኖ ሲያየው ጉዳዩ የታለመለት አላማ የማይመታ ከሆነ በትጥቅ ትግል ይልቅ በሀሳብ በንግግር የሚፈታ ችግር ከሆነ ይመለሳል። በጣም በርካታዎቹ የዛ አይነት እይታ አላቸው። ኢትዮጵያ ውስጥ ያሉ ወንድሞቻችን በቃ ምንም ሀሳቦች ይምጡ ለሀገር እስከጠቀሙ መንግስት ለመመረጠት እንኳን የሚሆን ድምጽ ባይኖራቸው፣ ምክንያቱም በእኛ ሀገር 50 ያገኘ ፓርቲ ወይም ጥምር ፓርቲ መንግስት ይመሰረታል። ይሄ ነው ትሬንዱ። ግን ድምጽም ባይኖር በጋራ ብንሆን ለሀገራዊ ለእሳቤ ያላችሁ አገረ መንግስትን የሚያዋቅር ኢትዮጵያን ከዚህ ከድህነቷ ከኋላ ቀርነቷ የሚያላቅቅ ማንኛውም ሀሳብ ይምጣ፣ እንነጋገር፣ እንወያይ። መጨረሻ ግን አሸናፊ የሆነው ሀሳብ ይምጣና በፖሊሲ በስትራቴጂ ቀይረ ነው ይሄን አርሶ አደር እናሻግርለት፣ ይሄን ሀገር እናሻግር፣ ከዓለም ጋር እንወዳደር የሚል ትልቅ እይታ አለ። ስለዚህ የለውጡ አንደኛው የዲሞክራሲ መገለጫ እንደውም ይመስለኝ ካነሳኸው አይቀር በስድስተኛው ሀገር አቀፍ ምርጫ ያው ፓርቲው አሸነፈ። ነገር ግን ኢትዮጵያን የሚጠቅም ሀሳብ ያላቸው ከዚህ በፊት በተለያየ መንገድ ደግሞ ውጭ ሀገር የነበሩ በሽብርተኝነት ተከሶ የነበሩ ወደ ሀገር ከመጡ በኋላ ዛሬ የሚኒስትሮች ምክር ቤትን ወንበር ይዘው ከገዢው ፓርቲ ጋር እንዲወስኑ ተደርጓል። ይሄ እኩል ሀገር ያለን ነው የሚለውን እሳቤ ወይ ደግሞ አንድ ሀገር ነው ያለን ብሔራዊ ጥቅሟ እስከጠበቃችሁ ድረስ ወንድማማቾች ነን የሚለውን እሳቤ በጋድ የሚያሳይ ይመስለኛል። በጣም በሚገባ አሁን ፓርቲ ውስጥ ያሉ ሰዎች ይከፋቸዋል እኮ ምክንያቱም ተወዳድረዋል፣ ተፎካክረዋል። ድምጽ ግን አላመጡም። ግን ባይመጡም ኑና በጋራ ነው ጊዜ ይዞት የሚመጣውን እድል ለሀገር ከተባለ ሁላችንም መጠቀም ያለብን ይመስለኛል። በደንብ ካልተጠቀምነው በነገራችን ይመለሳል። በተቃራኒው ይሆናል። ከዚህ በተቃራኒ የሄደ ጊዜ እኔም አንተም ሌላውን ፖለቲካ ፓርቲው ሁሉም ሰው በቃ ዲሞክራሲ የኛ ሀገር ውስጥ አብረን በጋራ ተቀራርበን መስራት ከዓለም ጋር ለመወዳደር ያለብን እንድነት ለመቀነስ ምንም አማራጭ የሌለው ነጥብ። አፈወርቅ ወደ አንተ ልምጣ። ሶስት አሳሳች ትርክቶች አሉ ብለዋል ጠቅላይ ሚኒስትሩ። አንደኛው መንግስት የሰላም አማራጭ እያቀረበ እንዳላቀረበ ትርክት የሚነዙ፣ የሰላም አማራጭ ጠንከር ብለው ሲመጡ ደግሞ መንግስትን ደካማ አድርጎ ይነሳል። መንግስት ህግ የማስከበር እንቅስቃሴ ውስጥ ሲገባ ደግሞ በተቃራኒው መንግስትን አምባገነን ነው የሚያስብሉ አሳሳች ትርክቶች አሉ። እነዚህ ሀሳቦች አሁን ባለው ነባራዊ የኢትዮጵያ የኃይል አሰላለፍ የፖለቲካ ሀሳብን መሰረት አድርጎ ሀገር ይመራ ከሚለው ጽንሰ ሀሳብ ምን ይነግሩናል የሚለውን ፈታፈታ ብናደርገው ብዬ ስላሰብኩ አንድ ነገር አለ። ለምሳሌ እኔ የጠቅላይ ሚኒስትር አብይ አህመድ መንግስት በተወሰነ ደረጃ የምደግፍበት አንደኛው ነገር እዚህ ሀገር ችግር የለም ከሚል መንግስት ችግር አለ፣ ችግራችንን ግን ተነጋግረን መፍታት እንችላለን የሚል እሳቤ ስላለ ይሄ አስተሳሰብ ኢትስ ኮር አይዲዮሎጂ ነው ማለት ፋንዳሜንታል ነገር ነው ለኔ። ምክንያቱም በየትኛውም የዓለም ሀገር ውስጥ ችግር የሌለበት ዓለም የለም፣ ሀገርም የለም። ችግር የሌለበት ሀገር የለም ስትል የስልጣኔያቸው ማሳያ ወይም ደግሞ ልዩነቱ ምንድነው ከተባለ መሰረተ ልማትህን ህዝብህን እንዴት አድሚኒስተር እንደምታደርገው ላይ እንደምትለያዩ ሁሉ ችግርህን እንዴት አድሚኒስተር ታደርጋለህ ነው። ችግርህን እንዴት ነው የምታስተዳድረው፣ ችግርህን እንዴት ነው የምትፈታው፣ እሱ ነው ልዩነቱ። እላይ የኢኮኖሚ ማማ ላይ ካሉት እታች የፖለቲካ የኢኮኖሚ አዘቅት ውስጥ ካሉት
መካከል ያለው ልዩነት አንደኛው ይሄ ችግር አለ ሁለቱም ጋር ላይ ያሉት በምን ይበልጡዋል ችግሩን በተሻለ መንገድ በአዳራሽ በጠረጴዛ ዙሪያ ወንበር ስበው ቁጭ ብለው ተነጋግረው ለመፍታት ማይፈታውን ችግርስ ለማሳደር አሳድረውስ የልዩነት ነጥብ በማድረግ እዚህ ሀገር ላይ ለምሳሌ ልዩነቱን ለማጥፋት ልዩነታችንን እናስወግድ እንላለን ለምን እናስወግደዋለን አብሮ ማደር የሚችሉ ልዩነቶችን መፍጠር እንችላለን አብሮ ማደር የሚችሉ ማይጠፋፉ በቃ እንደ አማራጭ ጠረጴዛ ላይ ያስፈልጋሉ ልዩነቶቹ አብረው ማደር የሚችሉ ልዩነቶችን መፍጠር ያስፈልጋል ግን በኢትዮጵያ ብሔራዊ ጥቅም ደግሞ ምን ተሰባሰበ ኦን ዘ ፋንዳሜንታልስ ለምሳሌ በስልጣኑ ላይ ስልጣኑን እንዴት እንጠቀምበታለን ሀገር እንዴት እናስተዳድራለን ምናምን ሀገሩ ላይ ማተስማማ ከሆነ ግን ባለ ጭንቅላት ላይ ነው ሻሽ የሚታሰረው ይባላል አይደል ጭንቅላቱ ከሌለ ሻሹ የወርቅ ይሁን የነሐስ የድንጋይ ይሁን የብረት ይደዝም ማተር ጭንቅላቱ ከሌለ ስለዚህ ዋናው መሰረታዊ ነገር በቤዚክ እንደ ሀገር ፋንዳሜንታልስ ኦፍ ዘ ስቴት ላይ መግባባት ያስፈልጋል እነዛ ላይ ለመግባባት ደግሞ መነጋገር ያስፈልጋል የጠቅላይ ሚኒስትር አብይ አህመድ መንግስት ደግሞ አንድ የማይታማበት ነገር እየተዋጋም የሰላም አማራጭን ጠረጴዛ ላይ ያስቀምጣል እየተዋጋም ይሄ መንግስት ጦርነትን እንደሸሸው ማን ሸሽቶ ያውቃል ህወሓት ሰሜን እዝን እስኪያጠቃ ድረስ እኮ ይሄ መንግስት እኮ ሲወቀስ ሲሰደብ ሲተች የነበረው እኮ ጦርነት በመሸሹ እኮ መከላከያው ሰራዊቱን ለማንቀሳቀስ የሚያደርገውን ጥረት ሲደናቀፍ መከላከያ የተወሰኑ አዛዦችን ሲሾም ሲባረሩ ህግና ስርዓት ለማስከበር ህግ አስከባሪ አካላት ከኤርፖርት ተይዘው ሲታሰሩ ህግ አንቀበልም ሲባል ህግ መንግስት አንቀበልም ሲባል ብዙ ነገር መዘርዘር ይቻላል ይሄ ሁሉ ነገሮችን መቻል ህግን ተላልፎ ብቻዬን ምርጫ ቦርድ አቋቁሜ ምርጫ አደርጋለሁ ሲባልም ጭምር መሸሽ ባንድ ሀገር ላይ አትችልም ያ ወደ ጦርነት ያስገባ ነበር ደም ያፋስስ ነበር ምክንያቱም የጠቅላይ ሚኒስትር አብይ አህመድ መንግስት ትልቁ አንደኛው ቃለ መሐላ ላይ የፈጸሙበትን ህገ መንግስት ማስጠበቅ ነው ግዴታቸው እሱ ነው ያ ህገ መንግስት ደግሞ እዚህ ሀገር ላይ ምርጫ ቦርድ የማቋቋም ስልጣን የፌደራል መንግስቱ ነው ይላል ምርጫን የሚያካሂደው ፌደራል መንግስቱ ያቋቋመው ምርጫ ቦርድ ነው ይላል ይሄንን ቫዮሌት አድርገው የራሳቸው ምርጫ ቦርድ አቋቁመው ምርጫ ሲያካሂዱ የጠቅላይ ሚኒስትር አብይ አህመድ መንግስት ከጦርነት ደብል ዳውን ባደርግ ይሻላል በሚል ወደ ኋላ ነው የሸሸው ለሰላም የተከፈለ ዋጋ ነው ሰላም ወዳድነት ጥይት ተኩስ ከመጀመሩ በፊት ተኩስ ሊያስጀምሩ የሚችሉ ነገሮችን መሸሽ በዚህ ጠቅላይ ሚኒስትር አብይ አህመድ መንግስት አይታማም የኛ ሀገር ታጣቂዎች በመቶዎች በሺዎች በ10 ሺዎች የሚቆጠሩ ታጣቂዎች አሉ እዚህ ሀገር ላይ በ70 ሚሊዮን ህዝብ ውስጥ የመሸጉ ለነዚህ ታጣቂዎች ኢላማቸው ምንድነው ካልክ ንጹሃን ህዝብ መሰረተ ልማት የመንግስት አገልግሎት ህፃናት ሴቶች አዛውንቶች እነዚህ ሁሉ ለነዚህ ሰዎች ኢላማዎች ናቸው በቀላሉ ኢላማቸውን ታርጌታቸውን መምታት ይችላሉ ለመንግስትስ ኢላማ ብቻ አይደሉም እነዚህ ንጹሃኑ ኢላማ ብቻ አይደለም መሰረተ ልማት ኢላማ ብቻ አይደለም ለነዚህ ታጣቂዎች ምሽጋቸውም ጭምር ነው ለመንግስት እነዚህን ታጣቂዎች ከኢላማቸው ከምሽጋቸው ነጥሎ መምታት ግዴታ ይኖርበታል አሁን ቅድም ያነሳቸው ሶስቱ ነጥቦች የሚመጡት እዚህ ጋር መንግስት አይ በጦርነት ውስጥ እኔም አላተርፍም እናንተም አታተርፉ እናንተ ብትሞቱም እናንተ ብትጎዱም እንደ መንግስት የኔ ጉዳት ለምሳሌ እያንዳንዱ ታጣቂ እኮ ለቤተሰቡ ቫልዩ አለው ለእህት ለወንድሙ ቫልዩ አለው ለሀገር ይጠቅማል ለቀበሌው ይጠቅማል ለወረዳው ይጠቅማል እኮ ባይሞት ደስ ይላል አካሉ ባይጎል እኮ ደስ ይላል እንደ ሀገር እንደ መንግስት ስታስብ እንደዛ ነው የምታስበው ስለዚህ ጦርነቱን መንግስት አይፈልገውም ከማንም ጋር መጋጨትን አይፈልግም ምክንያቱም የሚሞቱት ወጣቶች ነገ ለህዝብም ለመንግስትም ጉልበት ናቸው ስለዚህ ከዚህ አንፃር መንግስት ሰላምን ይፈልጋል በማንኛውም ጊዜ ሰላምን መርጠው የሚመጡ ሰዎች የሚገቡበት በር የሚመጡበትን መንገድ ከግማሽ መንገድ በላይ ሄደህ ተቀብለህ አነጋግረህ ልዩነታቸውን ማስተዳደር ይዞ መቀጠል የሚችሉበት
በሀገር ላይ ደግሞ አስተዋጽኦ ማበርከት የሚችሉበትን መንገድ መፍጠር። አይ በቃ በምንም አይነት መንገድ የኔን ችግር ከጦርነት ውጭ አይፈታውም፣ ከመሳሪያ ውጭ አይፈታም፣ ከኃይል አማራጭ ውጭ የለኝም የሚለውን ደግሞ እያዘንክም ቢሆን እያለቀስክም ቢሆን እየተጎዳህም ቢሆን ከህዝብ ከንጹሃን ከመሰረተ ልማት ነጥለህ ተገቢውን ማስተማሪያ ቅጣት መቅጣት ይኖርብሃል። ዶክተር ወደ አንተ ልመለስ። አሁናዊ የኢትዮጵያ የፖለቲካ የኃይል አሰላለፍ በታጣቂነት በባንዳነትና በሰላማዊ የትግል ፍትጊያ ውስጥ ያለ ይመስለኛል እና ከትጥቅ አማራጭ ይልቅ ሰላማዊ መንገድን መምረጥ ይሄ ማገርን ያሻግራል፣ ትውልድን ያሻግራል፣ ለመነጋገር እድል ይሰጣል፣ ለምንገነባትም ሀገር ደግሞ አሴት ይመስለኛል አይደለ? እና አንዳንድ ጊዜ ከጫካ አስተሳሰብ በምርጫ ወደ ስልጣን መምጣትን ቀልብሶ ምንሄድበትን አውድ መፍጠር የሚቻለው እንደ አንድ የፖለቲካ ሳይንቲስት ሊሆን ይችላል፣ እንደ ደህንነት ተመራማሪ ማህበረሰባችን ስሪቱን በምን አይነት መንገድ ገልብጦ ሊታይ ቢችል ነው። ይሄ አስተሳሰብ የጫካ የባንዳ አስተሳሰብ ኢትዮጵያን ጎርቷታል። ቀደም ሲል አየ ነው እኮ አይደል? ኢትዮጵያ ከጥንት መሰረቷ ተመስጣ እስካሁን ደረጃ ስትደርስ ባንዳም ነበረ፣ ብሔራዊ ጥቅሞቻችን አሳልፎ የሚሰጡም ነበሩ። አዘሴም ታይም ደግሞ የበራላቸው ግለሰቦች አይ ኢትዮጵያ ብሔራዊ ጥቅሟ በዚህ አይነት መንገድ ነው መቀጠል ያለበት እያሉ ደግሞ ዘመኑን የዋጅ አስተሳሰብ ያጋቡ ደግሞ መሪዎቻችን ነበሩ። አሁን ያለው እድል ኢትዮጵያ እንዲያመልጣት ከማይፈልጉ ሰዎች አንዱ ነኝ። ለምሳሌ ማህበራዊ ረፍት ያስፈልጋታል ይቺ ሀገር። የጫካ አስተሳሰብ ምዕራፉ መዘጋት አለበት፣ መቋጫው ደግሞ ንግግር ነው እየተባለ ሁሉንም አይነት ሀሳብ የሚያማክል ስርዓተ መንግስት እየገነባች ባለች ሀገር ላይ እንደዚህ ያለውን ነገር ማጽናት የምንችለው በምን አይነት ቁልፍ ነው? እኛ ጋር ያለው አሁን መንግስትንና በሰፈር ጎረምሳ መካከል ያለው ልዩነት በደንብ አለማወቅ ነው። መንግስት ሁለት ነገሮች አሉት። የመጀመሪያው አውቶሪቲ ያለው፣ ቀጥሎ ሌጂቲሜት ነው፣ ይመረጣል፣ ቅቡልነት ያገኛል፣ ስልጣን አለው፣ መምታት፣ ማስታገስ፣ ሌሎች ነገሮችን እርምጃዎችን። እኛ ጋር ያለው ትርክቱ ምንድን ነው? አሁን ባለው ዘመን ውስጥ ትርክቱ ኢኮኖሚውን እንዴት እናሸጋግር፣ ሰላምን እንዴት እናምጣ፣ በይዘት ደረጃ ምንም ይሁን የተባለው ጉዳይ የተነሳው ጉዳይ በጣም ፈርጀ ብዙ አይደለም። በጣም ፈርጀ ብዙ የማንነት ነው በማያቋርጥ ለውጥ ውስጥ መሆናቸው የተፈጥሮ ህግ ነው። ይሄን ልንሽር አንችልም። ቅድም ያለው ቅድም አፈወርቅ ላይ ቢሆን ላንስማማ እንችላለን በሆነ ጉዳይ በሆነ ነጥብ ላይ፣ ግን አገራዊ በሆነ ምሰሶዎች ላይ እንስማማለን። ስለዚህ ከትግሉና ከሰላማዊ ፖለቲካ ገበያ አላማው እንዴት ነው? እንደ መንግስት ቁጭ ካልክ ብዙ የሚረብሽ ነገር አለ። መስራት ሲጀምር ደግሞ ከአጎራባችም ሀገራት ከዚህም እርዳታ ይመጣል። እንደ መንግስት ቁጭ ካልክ ምንም ችግር የለብን። ልክ መስራት ሲጀምር ይሄንን ስታደርግ ሁሉም እኮ ጫጫታው ይመጣል፣ ታጣቂው ይመጣል። ልክ ቀይ ባህር ስትል ሁሉም ዓለም ላይ ያለው ሁሉንም አስገስሱን ይዞ ይመጣል፣ ይረብሻል፣ ያናጋል፣ ቅድም ባለ መልኩ ያንኳኳባል። ቁጭ ካልክስ ምንም ቁጭ ያለ ሀገሮች እኮ ባለፉት አመታቶች ቁጭ ስትል ምንም ችግር የለው። ይሄ በአባይ ላይ አይተነዋል ሲንሰራ፣ ሲቆም ደግሞ ምንም አይተ ከሆነ መተከል ላይ እኔ አጋጣሚ ሀብትን መሰረት ያደረገ ግጭት በኢትዮጵያ ውስጥ የሚል አንድ ወረቀት እጽፍ ነበር በጦርነቱ ጊዜ በራሱ ሁሉም ፈንጂዎች ያየኋቸው አውጀሰብ የሚባል ፓርክ፣ ማንኩሽ የሚባል ከተማ ውስጥ በወቅቱ የነበረው መከላከያ ሰራዊት ማርኮ ያየሁት ሁሉም ሜዲን ኢጅፕት ነው የሚለው። እዛ ማንኩሽ፣ ማንቡክ፣ ማንዱራ፣ አልመሃል እዛ ድረስ እስከ ፓዌ፣ ዲባጢ፣ ቡለን የሚባሉ አጠቃላይ የመተከል ዞን በኮማንድ ፖስት ነው የነበረው። ህዳሴን ሲሰራ የዚህ አይነት አደናቃፊ አለ። አሁን ቀይ ባህር ስትል የማይመጣ ነገር የለም። መንግስት እነዚህን ጉዳዮች ጠርምሶ ካለፈ ምንም ይሁን ምን እድገቱን ያረጋግጣል። ስለዚህ እነዚህን ሀገራቶች አንዳንዱ የወገብ ቅማል ታውቃለህ፣ ሁሌ በቃ ሱሪ እንድታላላ የሚያደርግ በቃ ማለት እንድትፈታ ያደርጋል፣ ይነክሳል፣ እዚህም ያደርጋል። ተንጋለ እንዳተኛ እንዳታርፍ ያደርጋል።
አይ ምንም ያርግልኝም በቃ ምንም ይሁን ምንም እሄዳለሁ ጠርምሼ ማለፍ አለብን የሚለውን ከሁሉ በላይ አጽንቶ መድረስ ኢትዮጵያ ስትመክር መከራዋን ስታልፍ ችግሯን ስታልፍ የኔ ድርሻ ምን ነበር? ነገ እኮ ታሪክ ነው። ምክንያቱም የአደባባይ ሀቅ ነው የሚሆነው። ማንም ሰው ሊያስጥልህ አይችልም። ስለዚህ የኔ ድርሻ ምን ነበር? ለኢትዮጵያ እድገት፣ ለአፍሪካ እድገት፣ ለቀጠናው ሰላም እንደ ተመራማሪነት፣ እንደ አባት፣ እንደ ወጣት፣ እንደ ሃይማኖት መሪ፣ እንደ ሙያተኛ አገሩ እንደሚወድ ማህበረሰብ የኔ ድርሻ ምን ነበረ ብሎ እሱ ላይ መጠየቅ፣ እሱ ላይ መነጋገር ደጋግመን ፍጅት ካለብን እየተፋጀን የኔ ድርሻ ምንድነው ያደረከው? ምክንያቱም አሁን ሁላችን ምንድነው መንግስት ነው አስተማረኝ፣ ለወግ ማዕረግ አበቀኝ፣ ከዚህ በላይ ምን ያርገኝ? ይከፍለኛል በሚችለው መጠን። ስለዚህ ምንድነው የሚሆነው? መንግስት እንደ መንግስት ደግሞ እነዚህ ነገሮች ሁሉ ይቅርብኝ ብሎ ወደ ድርድር ወደ ጠረጴዛ ካመጣ መነጋገር፣ መወያየት፣ የመፍትሄ የሚሆን ሀሳብ ማስቀመጥ ከሁሉም ይጠበቅ ይሆናል። የሰላማዊ የፖለቲካ ገበያን ለድርድር ተጠቅሞ ጥቅምን ማስከበርና ኢትዮጵያ የታላላቆች የተከበሩ ህዝቦች መኖሪያ ሀገር እንደመሆኗ መጠን ሁሉንም ነገር ወደ ጫካ የሚለውን አስተሳሰብ ሁሉም ነገር ወደ ጠረጴዛ መሆን አለበት የሚለውን ጽንሰ ሀሳብ ማስረጫ ሀሳቦቹ ምንድን ናቸው? ችግሮች ሁሉ በድርድር ይፈታሉ ሲባል የማንም የቀን ቅዠትና የቁም ቅዠት በድርድር እውን ይደረጋል ማለት አይደለም። ማለት ፍሬ ያለው ለሀገር የሚጠቅም ሀሳብ ኖሮት በተሳሳተ መንገድ ሄዶ የተሳሳተው መንገድ የሚፈልገው ቦታ ያላደረሰው መጥቶ ሀሳቡን ለሀገር ይጠቅማል የሚለውን ሀሳቡን ለወጣበት ህዝብ ይጠቅማል የሚለውን ሀሳቡን በጠረጴዛ ዙሪያ አቅርቦ ተከራክሮ ሞግቶ ተሞግቶ አስረድቶ ተረድቶ ወደ ስልጣን ላይ ሊያመጣው ይችላል፣ ወደ ማስፈጸም ላይ ሊያመጣው ይችላል። የዚህን ሀገር ችግር በጦርነት የሚፈታው ቢሆን ኖሮ አንዲት ችግር ኢትዮጵያ ውስጥ አትኖርም ነበር። ለምሳሌ የሰሜኑ ጦርነት ተጀመረ። ያ ሁሉ ህዝብ ከማለቁ በፊት ድርድር አድርጎ ሀገርን ማስቀጠል እየተቻለ ነገሮቹ ከተበላሹ በኋላ ወደ ድርድር ተመጣ። አሁንም ያ አንጃ የለየው ኃይል ከዛ አልተማረም እኮ። አፈወርቅ ምን እያልከ ነው? ይሄን ሁሉ ነገር እኮ ነው መማሪያ ማድረግ ያለብን አይደል? እሱ ነው ማለት አለመማራችን እኮ ነው የሚገርመው። ማለት ደግመን ደጋግመን ጦርነት አደረግን፣ ደግመን ደጋግመን በጦርነት ችግራችን እንደማንፈታ አረጋግጥን፣ ደግመን ደጋግመን የተወሰነም ቢሆን የትግራይ ህዝብ ፎይታ ያገኘው በጠረጴዛ ዙሪያ በተደረገ ድርድር እንደሆነ ቆመን አየን። ኔክስት ዴይ ሌላ ቦታ ጦርነት ጀምረናል። እንዴት ነው የረባ ነገር ከዓለም መኮረጅ የተሳነን? እንዴት ነው ከዓለም መጥፎ ነገር ብቻ ምን ኮረጀው? ዛሬ ዓለም በዲሞክራሲ በሰላም በመነጋገር በመወያየት ሲያተርፍ ቆመን እያየን በቴክኖሎጂ ዘመን አሜሪካ ላይ የሆነች ነገር within a microsecond እኔ እጅ ላይ መግባት በሚችልበት ዘመን ላይ ይሄንን መኮረጅ ተስኖ ለሀገራችን ሁከት ብቻ ምን ኮረጅ? የሆነ ቦታ ጋር የሆነ አመጽ ስታይ መቼ ነው ይሄን ወደ ሀገር ማስገባው ብለህ የምትቀና ከሆነ ለኔ ሀገር አትፈጥርም፣ ሀገሩም ሀገር አይሆንም። በቃ ማለት መረዳት ያለብን ለወንበሩ የምንከፍለው ዋጋ ሀገር እስከ ማፍረስ ድረስ ከሆነ ወንበሩ የሚቀመጥበት ቦታ እናጣለን። ስለዚህ አንዳንዴ ሊሚት ሊኖረው ይገባል፣ ልክ ሊኖረው ይገባል። ውግንናችን ለሀገር ጠቅላይ ሚኒስትሩ ባለፈው በፓርላማ ንግግራቸው ላይ አንስተውታል። ማለት ለምሳሌ ደጃዝማች ባልቻ ከኃይለ ሥላሴ ጋር ጸባለኝና የማይጨውን ጦርነት ጣሊያን ሁለተኛ ዙር ሲመጣ እኔ ምን አገባኝ አይሉ። ምክንያቱም ጸቡ የጣሊያን ጸብ ከኃይለ ሥላሴ ጋር አልነበረም፣ ከሀገር ጋር ስለነበረ። አሁን ኢትዮጵያ ከግብጽ ጋር በህዳሴ ግድብ ተጋጭታለች ይልና ኢትዮጵያና የግብጽ መንግስት ከተጣሉ እኔ ከግብጽ ጋር ብቆም እኔ ከኤርትራ ጋር ብቆም ብሎ ፖለቲካ ካልኩሌት ያደርጋል። this is not a political calculation አይደለም ይሄ። ከዛ አንተ መንግስት ስትሆን ምን ለማድረግ ቅድም ዶክተር አንስቶታል። ለምሳሌ መሰረተ ልማት ከ60% በላይ ህዝብ በጨለማ ውስጥ እየኖረ የሃይድሮ ፓወር ወይም ደግሞ ኤሌክትሪክ የምታመነጭበትን መሰረተ ልማት ሹፌሮች እየተገደሉ በወታደር አሳጅበ የምትገነባ ከሆነ ግብጽ መጥቶ እኮ አልተዋጋህም። የተዋጋክ የራስ ባሪያ ነው፣ የራስ ባንዳ ነው የተዋጋ። ለነሱ
ሚስ አንደርስታንድ እንዳይደረግ ለምሳሌ የራስ ባሪያ ስትል ማለት ለሌላ ተቀጥሮ ለሌላ ራሱን ሸጦ በሌላ መሳሪያ ያ መሰረተ ልማት እዛ ጋር ቢቀመጥ ከማንም በላይ ቤኒሻንጉል ህዝብ ተጠቃሚ ነው። ከማንም በላይ ቢተርፍ የኢትዮጵያ ህዝብ ነው፣ ቢቀር የቤኒሻንጉል ህዝብ ያተርፍበታል። ይሄንን ስትዋጋ የቤኒሻንጉልን ህዝብ ነው የምትዋጋው። ይሄንን የማን ኢንተረስት ለማስጠበቅ ነው የምትዋጋው ስትለው የግብፅን ኢንተረስት ለማስጠበቅ። ኢትዮጵያ ወደ ቀይ ባህር ጉዞ ጀምራለሁ ወይም ደግሞ ቀይ ባህር ላይ ይገባኛል ጥያቄ አለኝ ስትል ኢትዮጵያ ወደ ቀይ ባህር ጉዞ ስትጀምር ከጀርባ ወጋለው ሚል የራስህ ጉያ ስር የተቀመጠ ኃይል ሲፈጠር ይሄ ሀገሩን ሀገር አያደርገው። ስለዚህ ዋናው ነገር ቆም ብለን መረዳት ያለብን በጦርነት የምንፈታው አንዳችም ነገር የለም። አዳራሹ ከበረሃው ይሰፋል ብዬ ነው ማለት። የተወደዳችሁ ኢትዮጵያ በዘመናዊ ስልጣኔዋና አሁናዊ የፖለቲካ ኢኮኖሚ እንደዚሁም ደግሞ የዲሞክራሲ ልምምድ ውስጥ ስትቆይ ሰላማዊ ንግግርና የመጨረሻው አማራጭ በጠረጴዛ ዙሪያ ችግሮቿ መፈታት አለባት በሚል ስርዓተ መንግስት ውስጥ ሆነን ይህን ሞቅ ያለ ውይይት ስናደርግ ብዙ ቁም ነገር እንደቀሰማችሁበት እናምናለን። ለዛሬው ውይይቴ ዶክተር ሙሉጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ቤት መምህርና ተመራማሪ እንደዚሁም ደግሞ ቤተኛው አፈወርቅ በደዊ በተንታኝነት አብረውን ቆይተዋል። አብዝቼ ነው የማመሰግነው በተመልካቾች ስም። እኔ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ በያላችሁበት ሰናይ ጊዜ ይሆንላችሁ።